የኢትዮጵያ ወደ ባህር በር መመለስ በአፍሪካ ቀንድ ኢኮኖሚያዊ፣ ፖለቲካዊና የደህንነት ትብብርን እንደሚያጠናክር ይታመናል። የኢትዮጵያ የባህር በር ጥያቄ ህጋዊና ታሪካዊ መሰረቶችን ዋቢ በማድረግ የሚቀርብ የትውልድ መሰረታዊ ጥያቄ ነው። ሀገሪቱ የባህር በር ባለቤት መሆኗ የኢኮኖሚ እድገቷንና የሰላም ፍላጎቷን ለማረጋገጥ የሚረዳ ፍትሐዊ በሰጥቶ መቀበል መርህ ላይ የተመሰረተ ነው። የባህር በር ማግኘት የንግድ ልውውጥን በማሳለጥ የቀጠናውን የኢኮኖሚ ውህደት የሚያጠናክር መሆኑም በተደጋጋሚ የሚነሳ ጉዳይ ነው። በዓለም ላይ በኢትዮጵያ ልክ ለባህር በር ቀርቦ ባህር የሌለው ሀገር የለም። በእኛና ባህር መካከል መስመር ናት የምታዩት። በኢንቨስትመንት ነው፣ በሼር ነው፣ በሊዝ ነው፣ እዚህ ያለውን በመውሰድ ነው። ምርጫው ሊታይ ይችላል። የኢትዮጵያ የባህር በር ባለቤት የመሆን ታሪክ ብቻ ሳይሆን ኢኮኖሚም ነው። አይናችን እያየ እድገት፣ ዘላቂ ሰላም የሚያመጣን ነገር ቸል ማለት አንችልም። ኢትዮጵያ የባህር በር ባለቤትነቷን በአላዋቂዎች ፖለቲካዊ ውሳኔ ማጣቷ ይታወቃል። ይህንን ስህተት በማረም ዓለም አቀፍ ሕግን በተከተለና በጋራ ተጠቃሚነት መርህ ላይ በተመሰረተ ኢትዮጵያ የባህር በር ባለቤት ልትሆን የምትችልባቸው አማራጭ መንገዶች አሉ። የባህር በር ጉዳይ በሰላማዊ መንገድና በጋራ ጥቅም ላይ ተመስርቶ የሚፈታ እንጂ ጦርነትና ግጭትን የሚቀሰቅስ እንዲሁም በጎረቤት ሀገራት መካከል አለመተማመንን የሚፈጥር አለመሆኑን ባለሙያዎች ያነሳሉ። Ethiopia is not annexing anything. They want a transactional relationship to own a port. ኢትዮጵያ ማንንም አትወርም፣ የመውረር ፍላጎትም እንደሌላ ትረዳለሁ። ኢትዮጵያ የባህር በር ማግኘት እንዳለባት ግን አጥብቄ መናገር እፈልጋለሁ። ወደብ የማግኘትን ጉዳይ ከወረራ ጋር የሚያያይዙት አሉ። ይህ በፍጹም የተሳሳተ አመለካከት ነው። ነገሩን ከፊስካል ኢኮኖሚ አኳያ አንጻር ብንመለከተው ወደብ ማግኘት ትክክለኛ ጥያቄ ነው። ሌሎቹም የቀጠናው ሀገራት ይህን ሊረዱ ያስፈልጋል። ይልቁንም ሀገራቱ እርስ በርስ ስጋት ከመጫር ይልቅ ቁጭ ብለው ሊነጋገሩበት ይገባል። ጥቅሙ የጋራ መሆኑንም ሊያምኑበት ያስፈልጋል። ወደቡ እንዴት ይገኛል? ኢንቨስትመንትና መሰረተ ልማትን እንዴት ልናስፋፋ ይገባል የሚሉ ውይይቶች ነው የሚያስፈልጉት። የኢትዮጵያ ኢኮኖሚ ማደግ ለራሷ ብቻ ሳይሆን ሌሎቹን የሚጠቅም መሆኑን መርዳትም ይገባል። ብዥታዎችን በማጥራት የቀጠናው እድገት ላይ ማተኮር እንደሚያስፈልግ ነው የሚሰማኝ። በቀይ ባህር ቀጠና እየታዩ ያሉ ጂኦፖለቲካዊ ለውጦች እንዲሁም የጅቡቲ ወደብ የኢትዮጵያን የሎጂስቲክስ ፍላጎት በብቸኝነት ሊያሟላ አለመቻሉም ኢትዮጵያ ከቅርብ ጊዜያት ወዲህ በቀይ ባህር ላይ ያላትን ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓ ዋና ምክንያቶች ናቸው። በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። የኢትዮጵያ ወደ ባህር በር መመለስ ለጎረቤት ሀገራትም ሆነ ለቀጠናው ሰላምና መረጋጋት ቁልፍ ሚና እንዳለው ባለሙያዎች ይስማማሉ። ጥያቄው የጋራ ተጠቃሚነትንና የሰላም ዲፕሎማሲን ማዕከል ያደረገ ነው። ጉዳዩ የሰላም የልማትና የጋራ እድገት እንጂ የሌሎችን ሉዓላዊነት የመንካት ዓላማ የለውም። በሰጥቶ መቀበል መርህ የቀጠናውን ሕዝቦች ማስተሳሰር የሚቻልበትም መንገድ ነው። ኢትዮጵያ የባህር በር አገኘች ማለት የኢትዮጵያ ኢምፖርት ኤክስፖርት ትሬድ ጨመረ ማለት፣ የኢትዮጵያ ኢኮኖሚ አደገ ማለት፣ የኢትዮጵያ ደረጃ ከፍ አለ ማለት፣ ኢትዮጵያ ተጽዕኖ ፈጣሪ ሆነች ማለት ለጎረቤት ሀገሮች ሊያሰጋቸው የሚገባ ነገር አይደለም። ጠቀሜታ ያለው ነው። የኢትዮጵያ የባህር በር ባለቤትነት ጥያቄ የትውልዱ የማዕዘን ድንጋይ ሆኖ ዛሬም ቀጥሏል።